የኒካራጓ ስደተኛ ጳጳስ አቀባበል ተደረገላቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግዞት የሚገኙትን የኒካራጓ ጳጳስ ሮናልዶ አልቫሬዝን ተቀብለዋል። በመካከለኛው አሜሪካ የምትገኘው የኒካራጓ ጳጳስ ሮናልዶ አልቫሬዝ ጥር 2024 ዓ.ም በአገሪቱ አምባገነን ፕሬዚደንት ዳንኤል ኦርቴጋ ከሀገር እንዲባረሩ ከተደረጉ በኋላ በግዞት እየኖሩ እንደነበር ይታወቃል። እኚህ ጳጳስ ባሳለፍነው ሐሙስ ህዳር 4 ቀን 2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ አቀባበል ተደርጎላቸዋል። በተመሳሳይ መልኩ ከዛው ከኒካራጓ የተሰደዱና አሁን ለቺካጎ የሚገኙት ካህን አባ ኤሪክ ዲያዝ ርዕሰ ሊቃነ ጳጳሳት ሊዮ ለአቡነ ሮናልዶ አልቫሬዝ ባደረጉት አቀባበል አመስግነው ይህ ለኒካራጓ ቤተክርስቲያን ትልቅ ነገር ነው፣ በፈተናዎች ወቅት ለወንጌል መታመንና በጌታ መጽናት ላይ ተስፋ የሚሰጥ መልእክት አለው ብለዋል። የቫቲካን ፕሬስ ጽሕፈት ቤት ተጨማሪ ማብራሪያ ባይሰጥበትም የካቶሊክ ዜና አገልግሎት ግን ርዕሰ ሊቃነ ጳጳሳቱ ይህን ያደረጉት በኒካራጓ ቤተክርስቲያን ያለችበትንና አጠቃላይ ህዝቡ ያለበትን እውነታ ጠንቅቀው ስለሚያውቁ ነው ሲል በገጹ አስነበበዋል።